ሰላም ፍቅር ጤና ይስጥልን። ውድ የህጉ ምን ይላል ቤተሰቦች እንደምን አላችሁ? እንግዲህ ህጉ ምን ይላል የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የተሰሩ ፕሮግራሞችን ወይንም ያዘጋጀውላችሁን ፕሮግራሞች ላይክ እያደረጋችሁ በኮሜንት ሴክሽን ላይ ደግሞ ሐሳብ፣ አስተያየት፣ ጥያቄ ጥቆማችሁን እየላካችሁልኝ እንዲሰራ የምትፈልጓቸው ህጋዊ ጉዳዮች ሁሉ ማናቸውም ሊሆኑ ይችላሉ። ኮሜንት ሴክሽን ላይ የጻፋችሁልኝ እየተማማርን እንዲሁም ደግሞ የህግ ባለሙያዎች ካላችሁ በተነሱ ርዕሰ ጉዳዮች ዙሪያ ሐሳባችሁን፣ አስተያየታችሁን፣ ምልከታችሁን እንድታሳዩን ስል እጠይቃለሁ። እኔ ጠበቃ አበባው አበበ ነኝ። እንግዲህ ለብዙሃን እንዲደርስ ይህ መሰናዶ የዚህ ቻናል ቤተሰቦች እንድንሆን በዛ እንድንል ሰብስክራይብ እያደረግን እንቀጥል እላለሁኝ። ለዛሬም እንግዲህ ብዙዎቻችሁ በኮሜንት ሴክሽን ላይ ከዚህ በፊት በሰራኋቸው ፕሮግራሞች የኮሜንት ሴክሽን ላይ እንደምታዩት አዲስ ህግ ወጥቷል ወይ፣ አዲስ የፌዴራል ጠቅላይ ፍርድ ቤቱ የሰበር ሰሚ ችሎትስ ውሳኔ ሰጥቷል ወይ በሚል ብዙዎቻችሁ ጠይቃችሁኛል። ቼክን በተመለከተ ከዚህ ቀደም ደረቅ ቼክ ለዋስትና አይሰጥም በሚል አንድ ፕሮግራም ሰርቼላችሁ ነበረ። ብዙሃኖቻችሁ እዛ ጋር ብዙ ሐሳቦች አንስታችሁ ነበረ። ለዛሬ ቼክን በተመለከተ እንዴት ለዋስትና ሊሰጥ ይችላል? በዋስትና ከተሰጠ በኋላስ ምን አይነት ዕጣ ፈንታ ሊኖረው ይችላል? ያ በዋስትናነት የተሰጠው ቼክ የሚለው በግልጽና በዝርዝር የምንወያይበት ይሆናል። እናንተም ውድ ቤተሰቦች ሐሳብ፣ አስተያየት፣ ጥያቄ ጥቆማችሁ በኮሜንት ሴክሽን ላይ አድርሱኝ ቅድም እንዳልኩኝ። በዚሁም ደግሞ ሰብስክራይብ እያደረጋችሁ በዛ እንድንል ብዙሃኖቻችሁን ሳይ እጅግ ብዙ ቤተሰቦች ትከታተሉታላችሁ ይሄን ፕሮግራም፣ ግን የተወሰኑት ስለሆኑ ሰብስክራይብ ያደረጉት በዛ እንበልና ለብዙሃኑ እንዲደርስ እናድርግ። በዋናነት እንግዲህ ቼክ በዋስትናነት በሚል ወይንም ቼክ ለዋስትና በሚል አይሰጥም በሚል በህግ የተደነገገ ክልከላ አለመኖሩን በመርህ ደረጃ ይታወቃል። ወይንም ቼክ ለዋስትና ይሰጣል የሚል ድንጋጌም በዋናነት በህጉ አግባብ ላይ ያልተሰጠ መሆኑ ይታመናል። ህጉ ቼክን ለዋስትና ልትሰጥ ትችላለህ ወይም ለዋስትና ልትሰጥ አትችልም በሚል የደነገገበት አግባብ የለም። ግን በሰበር መዝገብ ቁጥር 166392 ምናልባት አማራጩ ወይንም አጋጣሚው ካላችሁ እንድታዩት ጥቆማዬን በዚሁ ልሰጥ ወዳለሁ። በ2608/2012 ላይ በተሰጠው ውሳኔ ውድ ቤተሰቦች ቼኩ የተሰጠው ለዋስትና ዓላማ እንደሆነ ተገልጾ ያ ቼክ የተሰጠው ለዋስትና ዓላማ እንደሆነ ተገልጾ በጽሁፍ የዋስትና ውል ስምምነት ካልተደረገ በስተቀር ቼክ ለዋስትና ዓላማ ተሰጥቷል በሚል የሚቀርብ ክርክር ተቀባይነት እንደሌለው አስገዳጅ የህግ ትርጉም ሰጥቶበታል። በዚህ መዝገብ ቁጥር ምንድን ነው የተሰጠው አስገዳጅ ውሳኔ የሚለውን ስናይ ውድ ቤተሰቦቻችን ደረቅ ቼኩን አይደለም የሰጠነው ቼክ የተሰጠው ለዋስትና ዓላማ እንደሆነ በውሉ ላይ የቼክ ቁጥሩ ተገልጾ እንዲሁም ደግሞ ቀኑ ተገልጾ የውሉ ዓላማ ወይንም በውሉ ላይ የተገለጸው ገንዘብ በቼኩ ላይ ተገልጾ በጽሁፍ በዋስትና ውል ስምምነት ካልተደረገ በስተቀር ቼክ ለዋስትና ዓላማ ተሰጥቷል በሚል የሚቀርብ ክርክር ተቀባይነት የለውም ሲል አስገዳጅ ውሳኔ ሰጥቶበታል። ይህንን ውሳኔ በኋላ ላይ እንዴት ከወንጀል ህግ አንጻር እንዴት የመክፈያ ጊዜው ከደረሰ በኋላ ምን አይነት ኢፌክት ያመጣል የሚለውን በዝርዝር የምናየው ይሆናል። በዋናነት እንደሚታወቀው አብዛኛውን ጊዜ
ቼክ የሚሰጠው ወይንም ቼክ ተቀባዩ ቼክ እንዲሰጠው የሚጠይቀው ከውል ወይንም ከሕግ የመነጨ ግዴታ ለመፈጸም መሆኑ ይታወቃል። በውል ሰነድ ላይ የምናሰፍረው ውል በተዋዋይ ወገኖች መሃል ያለ ሕግ ስለሆነ ወይንም ደግሞ ከሕግ የመነጨ ግዴታ ለመፈጸም ቼክ ይሰጣል። ከዚህ አንጻር ያ ብቻ ሳይሆን ቅድም እንዳልኩት ደረቅ ቼክ ጽፈን በ6 ወር ጊዜ ውስጥ የተጻፈለት አካል ባንክ አቅርቦት ስንቅ የለውም ከተባለ ከዚህ ቀደም ፕሮግራም እንደሰራንበትም የወንጀል ሕጉ በግልጽ በአንቀጽ 693 እንደሚለው ወንጀል ሊሆን እንደሚችል ግልጽ ነው። ስንቅ የሌለው ቼክ ስለሆነ ወንጀል ነው። ገንዘብ ነው ተብሎ የሚሰጥ ስለሆነ ቼክ፣ የሚመነዘር ነው ተብሎ የሚሰጥ ስለሆነ ቼክ። ስለዚህ በሰበር መዝገብ ቁጥር 166392 ቼክ በውል ሰነድ ላይ የዋስትና ውል ስምምነትን መሰረት አድርጎ ለዋስትና ነው የተሰጠው ልንል እንችላለን። አብዛኛውን ጊዜ እንደዚህ አይነት ጉዳዮች መቼና እንዴት ያጋጥማሉ የሚለው ሁላችሁም በያላችሁበት ቼክ የሰጣችሁ ቼክ ሰጥቶ ያያችሁ በዛ ሁኔታ ግንዛቤ ያላችሁ የምትረዱት ነው። እኔ ግን ምናልባት ግንዛቤው የሌላችሁ ሰዎች ካላችሁ በምን አግባብ ይሰጣል የሚለውን አንድ ሁለት እኔ ጉዳይ ገጥሞኝ ፍርድ ቤት ይዤ ሄጄ ካሉኝ ተሞክሮች አንድ ሁለቱን ላንሳ። የመጀመሪያው ለምሳሌ የሽያጭ ውል ይፈጽማሉ። እነዚህ ሰዎች የሽያጭ ውል ይፈጽሙና ቅድሚያ ክፍያ ክፈለኝ ሊል ይችላል ግለሰቡ፣ ሽያጩን የሚፈጽመው አካል። ሽያጩን የሚፈጽመው አካል ቅድሚያ ክፍያ ክፈለኝ ሲል ሙሉ ክፍያውን አልከፍልህም ግን ግማሹን ክፍያ እከፍልሃለሁ ሊል ይችላል። እኔም በገጠመኝ ኬዝ የ92 ሚሊዮን ብር ዲል ነበራቸው። ያ የ92 ሚሊዮን ብር ዲል ምንድን ነው? የከሰል ድንጋይን በተመለከተ ነው ለሻጭ ለማቅረብ፣ እንዲሁም ደግሞ የሰብል ማዳበሪያን በተመለከተ ነው። ሌላኛውም ብረትን በተመለከተ ነው። ግን የ92 ሚሊዮን ብር ጉዳይ ሆኖ እናንተ ላንሰው። ከዚህ ውስጥ ግማሹን ብር ልስጥህና እንደ ስራ ማስኬጃ እንዲሆንህም፣ ግን እኔ አንተ ደሊቨር የምታደርግልኝ የምትሸጥልኝ ዕቃ ወይ የምታስተላልፍልኝ ዕቃ ጊዜ ሊወስድ ስለሚችል የመተማመኛ ቼክ ጻፍልኝ፣ እኔ ዛሬ ገንዘቡን አስገባልሃለሁኝ በባንክ በሚል ተስማሙ። ከዛ ያ ሻጭ የተባለው ግለሰብ ምን አደረገ? ቼክ ለዋስትና ሰጠው። ለምን ዋስትና? ገዢ ለከፈለው ገንዘብ ዋስትና እንዲሆን ቼክ ጻፈለት። ይህም በውል ሰነዳቸው ላይ ያ ቼክ የተሰጠው ለዋስትና እንደሆነ ነው እንጂ የሚከፈል እንዳልሆነ ጠቅሰዋል። የቼክ ቁጥሩን ጠቅሰዋል፣ ገንዘቡን ጠቅሰዋል፣ ዓላማውን ጠቅሰዋል። በዚህ ሁኔታ ቼክ ለዋስትና ሊሰጥ ይችላል እንኳን ብንል፣ ለምሳሌ በዛ ውል ላይ የተገለጸው ያንን ዕቃ ለምሳሌ ለተሰይ የከሰል ድንጋይ እስከ መስከረም ወይንም ዛሬ ያለንበት ስንት ነው? እስከ ግንቦት 1 ድረስ ወይንም እስከ ሚያዝያ 1 ድረስ ቼኩን ወይንም ዕቃውን ዴሊቨር ማድረግ አለብን። ይህን ዴሊቨር ባታደርግ ገንዘቤን ትመልሳለህ ብለው ተስማሙ ብለን እናስብ። በዚህ ጉዳይ ላይ ሻጩ ያንን የተባለውን ቁስ ለገዢው አላስረከበም። ዛሬ ላይ ሚያዝያ 1 ላይ 2017 ላይ ውላቸውን ያደረጉት ከ1 ዓመት በፊት ሊሆን ይችላል፣ ወይንም ከ6 ወር በፊት ሊሆን ይችላል። በዚህ ጊዜ ውስጥ ለሴ ከ6 ወር በፊት አደረጉ ብለን እናስብ። ቼኩ ለዋስትና ተሰጠ ብለን እናስብ። ሚያዝያ 1 ላይ ግዴታውን ካልተወጣ ሻጩ ምን ይሆናል ማለት ነው? ቼክ እኮ ዝም ብሎ ቁስ አይደለም።
ብዙዎቻችሁን ሰበር ሰሚ ችሎት እንደዚህ ስላለ ቼክ ለዋስትና ይሰጣል የውል ሰነድን አድርገን አይደለም። ለዋስትና እንዲሆነው እንደመተማመኛ ሰጠው። ምኑ? ሻጩ። ለምን? ገዢው ቅድመ ክፍያ ስለሰጠው። ምናልባት እንኳን ሊያስተላልፍልኝ ይችላል፣ ምናልባት ከሀገር ሊጠፋ ይችላል፣ ምናልባት ሊክደኝ ይችላል ብሎ እንደ ማሳመኛ ወይ እንደ ዋስትና እንዲሆን የመተማመኛ ዋስትና እንዲሆን ሰጠው። በዚህ ጊዜ ውስጥ ምን አይነት ኢፌክት ይኖረዋል? ቅድም እንዳልኩት ቼክ ዝም ብሎ ሰነድ አለ፣ ዋስትና ነው የምትለው አለ። በላዩ ላይ የሰፈረው ገንዘብ ሊፈጸም ግድ ነው። ዋስ የሆነውም እላዩ ላይ የተሰጠው ወይም እላዩ ላይ የተጻፈው ገንዘብ ነው። ከዚህ አንጻር ማየት የሚቻለው ምንድን ነው? በወንጀል ህግ የወንጀል ህጋችን እዚህ ጋር አፒር ያደርጋል። ፕሪቬይል አድርጎ ስንቁ ላይ ቼኩ ላይ ስንቅ እንደሌለው አድርጎ የጻፈውን ሻጭ ፓኒሽ ያደርገዋል። ለምሳሌ ማንም ሰው ይለናል በወንጀል ህጋችን በአንቀጽ 693 የሚያዝበት ገንዘብ ሳይኖረው ቼክ ማውጣት ወይም ቼክ መስጠት ለዋስትና ብሎ ሰጠው። ሰውዬው እኮ ወረቀቷ አለችም እኮ ዋስትናው ወረቀቷ ላይ የተጻፈው ገንዘብ ነው። በዚህ አንጻር ኢንተርፕሬቴሽናችን ወይ ትርጓሜያችን ዴብስ ወይንም ደርዝ ሊይዝ ይገባዋል። ያለበለዚያ ቼክ በዋስትና እንዲሰጥ ተፈቅዷል እያሉ ብዙ ሰዎች ዝም ብለው በውላቸው ላይ እንደ ዋስትና እያደረጉ ይሰጣሉ፣ የፈለጋቸውን ገንዘብ እየጻፉ። ያ ገንዘብ ውሉ ባይፈጸም ፔይባክ የሚሆን ነው፣ ተመልሶ ተከፋይ የሚሆን ነው። የወንጀል ህጋችን በአንቀጽ 693 የሚያዝበት ገንዘብ ሳይኖር ቼክ ማውጣትን በተመለከተ በግልጽ በንዑስ ቁጥር 1 ላይ ማንም ሰው ቼክ በሚያወጣበት ወይንም ቼኩ ለባንክ በሚቀርብበት ጊዜ የሚያዝበት በቂ ገንዘብ አለመኖሩን እያወቀ ቼክ ያወጣ ወይንም የሰጠ እንደሆነ የሚያዝበት በቂ ገንዘብ እንደሌለው እያወቀ ለዋስትናም ቢሆን ቼክ የሰጠ እንደሆነ በቀላል እስራት ወይንም እንደ ነገሩ ከባድነት ከ10 ዓመት በማይበልጥ ጽኑ እስራትና በመቀጮ ይቀጣል ይላል። መቀጮ ማለት ፋይን ፐኒሽመንት ማለት ነው፣ የገንዘብ ክፍያ ማለት ነው። አድራጎቱ የተፈጸመው በቸልተኝነት እንደሆነ በመቀጮ ወይንም ከ1 ዓመት በማይበልጥ ቀላል እስራት ይቀጣል። አሁን ይሄ ኔግሊጀንሲን ቫሊዩ የምናደርግበት ሁኔታ የዳኞች ነው። በቸልተኝነት እንዴት ቼክ ጽፎ ሰጠ? ሰው እያንዳንዱን ገንዘብ እዛ ጋር ሲጽፍ እንዴት ነበር ቸልተኝነቱ? አሁን ይሄ ግላዊ ግንኙነት የሚለውን በኋላ እናየዋለን። ለምሳሌ ያ ቼክ የተሰጠው ሽማግሌዎች ተሰብስበው እነዛ ሽማግሌዎች አይ ይሄንን ቼክ ዝም ብለን እንደመተማመኛ ስጠው ብለው በቼክ በሚፈርመው ሰውዬ በሚጽፈው ሰውዬና ቼኩን በሚቀበለው ሰው መሃል ባላቸው ግላዊ ግንኙነት ከሆነ ኤክሰፕሽን ኢሹ ይሆናል። ለሱም ሌላ ፕሮግራም እሰራለሁ። ግን በአብዛኞቻችሁ እንደምትናገሩት ቼክ ለዋስትና ይሰጥ ለዋስትና አይሰጥ የሚል ከልካይ ህግ የለም። ግን ቼኩ ላይ የጻፋችኋት ገንዘብ ቼኩ ለባንክ በ6 ወር ጊዜ ውስጥ ተከፋይ እንዲሆን ሲቀር የለም ከተባለ ገንዘብ ስንቅ የለውም ከተባለ ወንጀል ይሆናል። ማስረጃ ነው፣ ሌላ ምንም ማስረጃ አያስፈልግም። ባንኩ ስታምፕ ማድረጉ ብቻ መምታቱ ብቻ ማስረጃ ይሆናል። ከዚህ አንጻር በቂ ስንቅ የሌለው ቼክ መጻፋችን በግልጽ በወንጀል ህጋችን 693 እንዲሁም ደግሞ ያ ቼክ ፔየብል ሊሆን እንደሚገባ በውል ወይም በሌላ ኮንዳክት በሌላ ግንኙነት የሚታወቅ ስለሆነ እዛ ቼክ ላይ የሰፈረው ገንዘብ ለክርክር ክፍት ይሆናል ማለት ነው። የጭብጥ ይያዝበታል። ቼኩ የተጻፈው ለምንድን ነው? በምን አግባብ ነው የተጻፈለት ሰው እንዲወስደው የተፈለገው? በመሃላቸው ውል አለ ወይ? በመሃላቸው የሽያጭ ሁኔታ አለ ወይ? በመሃላቸው ሌላ ተግባቦት አለ ወይ? ህጋዊ የሆነ አግባብ አለ ወይ ሲል ፍርድ ቤቱ ጭብጥ ይይዛል። ስለዚህ የፍትሐ ብሔርም የወንጀል ኃላፊነት ያመጣል ማለት ነው። ቼክን ስንቅ ገንዘብ እስካለው ድረስ በዋስትና ልንሰጥ እንችላለን፣ ችግር የለውም፣ የሚከለክል ነገር የለም። ያዘው ይሄንን ቼክ
ካላመንከኝ። ለምሳሌ አንዳንዴ ደግሞ ቅድም ሻጩ ነው ቼክ የሰጠው ብለን አሰብን። ቅድመ ክፍያ ስለተቀበለ ገዢው አላመነውም። ስለዚህ ማስተማመኛ እንዲሆነኝ ውላችን ላይ ጥቀስና ስትፈልግ ቼክ ስጠኝ ለሰጠውህ ገንዘብ። ለምሳሌ 92 ሚሊዮን ብሩን አየ። የ92 ሚሊዮን ብሩ ማለት 46 ሚሊዮን ብር ቼክ ጻፈለት መተማመኛ እንዲሆን። ያኛው ገንዘቡን ሰጥቶታል፣ ግን እቃውን በተባለው ጊዜ ዴሊቨር አላረገም። ዴሊቨር ያላረገበትንም ያላስተላለፈበትንም በቂ ማስረጃ ወይም በቂ ምክንያት አላቀረበም። ስልክ ሁሉ አላነሳለትም፣ አካባቢው ላይ የለም። ስለዚህ ምንድን ነው የሚሆነው? ይህ ሰውዬ ያ የ6 ወር የቼኩ ጊዜ ሳያልፍ ሄዶ ቼኩን ሊያስመታ ግድ ነው፣ ወይንም ደግሞ ከማስመታቱ በፊት ስንቅ ካለው ገንዘቡን ሊወስድ ግድ ነው። ዋስትና የምንላት ጽንሰ ሀሳብ እቺ ብቻ ናት እንጂ ወረቀቱን ስለሰጠነው በቃ ቼክ ለዋስትና ሰጥቻለሁ የምንልበት አግባብ የለም። ወረቀቱ ዋስትና አይሆንም። ወረቀቱ ላይ ውስጥ የሰፈረው ገንዘብ ነው ዋስትና ሊሆን የሚችለው።